ስለዚህ የምትናገሩትን እወቁ። እናንተ የምትናገሩ የምትሳደቡ የምትራገሙ ሰዎች ስልሽ ጥሩ ኮመንት የምንሰጥ ምንም ችግር የለብንም፣ ግን ተጠንቀቁ ለራሳችሁ። አሁን እነዚህ ልጆች አፍረውብናል። በቃ ይሄን ነው የምልሽ። እንደዚህ ካልተባለ ሰው አይመለስማ። ስለዚህ ወደ ራሳችን እንመለስ፣ እርስ በርስ እንታረቅ፣ እርስ በርስ አንድ እንሁን፣ እጅ ለእጅ እንያያዝ፣ ፍቅርን እንስበክ፣ አንድነትን እንስበክ። ስንተች እኮ በመሳደብ ሳይሆን ይሄ አሁን እኛ ጋር እዚህ ጋር አስተያየት ይሰጣል። የሁለቱ ጥላቻ ነው ሳይሆን ይሄ ምን ሆናችሁ ነው? በሰላም ነው ያወራችሁ ነበር? ልክ ባላ ሲደውል እኛን ተዘጋጋለች። ይመጣል ግን አለች ድምፅ እንዳይረብሽ ብዬ ነው። ስለዚህ አሁን እኛ እንሰጣለን እዚህ ጋር አስተያየት እኔ ጋር ገብተን ብሩኬ ይሄ ብለን እንጂ ሰድበን ዝቅ ከፍ አድርገን አይደለም አስተያየት ሰጠው። ይሄ ጥፋት አለ ሌላ አርም ይሄ የሄደበት አካሄድ ጥሩ አይደለም፣ ከዚህ ተመለስ እንደዚህ አድርገህ ከተጠቅ ነው እንጂ አንዳንድ ሰው ደግሞ ሲሰጥ በጣም ሀያችን ሆነ ወይ እሱን ተጭኖ ይሰድቡታል ወይ ደግሞ ሀይሚ ተጭኖ ይሰድቡታል። ይሄ ልጆቹን ሊያስማማ ሊያግባባ አይችልም። መጀመሪያ ራሳችን ከራሳችን ጋር እንባባ፣ ከራሳችን ከራሳችን ጋር ተግባብተን ወጥተን አስተያየት ሰጡ ነው ብዬ አስባለሁ። አንጣላ ክርስቶስ ፍቅርን ያስተማረን ሙስሊም የሆናችሁ አላህ ፍቅርን ያስተማረን ብዬ አስባለሁ። ጥላቻን አይደለም። ስለዚህ እርስ በርስ እጅ በእጅ እንያዝ፣ ልጆቹን ካሉበት እንድናወጣ ወደ ፍቅር የሚመለሱ መጀመሪያ ኦዲየንስ እርስ በርስ መታረቅ አለብን፣ መስማማት አለብን። መሰዳደብ ለማንም አይበጅም፣ ጥላቻ ለማንም አይበጅም። ለማንም ጥላቻ ጥሩ አይደለም። ስለዚህ እርስ በርስ አንድ እንሁን፣ አንድ ልጆቹን ለማስማማት እንሞክር። ደግሞ ምንም ሀይሜ ቤት ብላችሁ አትረበሱ፣ ሀይሜ ቤት ልትሳፈሩ ብላችሁ አታልቅሱ። እሷ ዛሬ ለእኛ በትክክል እኔ እንደገባኝ ከትናንት ጀምሮ ሀይሜ ለምታወራው ነገር ትንሽ ልጅ ለእኔ እንደገባኝ እኛ እንድንታረቅ መልዕክት እያስተላለፈች ያለች ለገባው መልዕክት ነው እየሰጠች። ሀይሚ እኮ ትምህርት ቤት ናት፣ ራሷ ልጅቷ ትምህርት ቤት ናት። በቃ ሰው መማሪያ መጽሐፍ ሆናለች። በእውነት ነው የምልሽ። በተለይ ለታላላቆቿ ለታናናሾቿ ሳይሆን ለታላላቆቿ በጣም ሰው ራሱን ቆም ብሎ ማሰብ ያለበት። በተለይ አሁን የምናገረው ተወደድን ብለው አይደል እንዴት እንደሚያስቡ ግን ዝም ብለው የሚፈርዱ እዚህ አንድን ሳይዘው አለች እኮ እኔን ብሩኬን የምትሰድቡ መሰደብ የለበትም። አንተ ያየንም ማናችንም አልተገናኘንም። ይህን ያህል መሆን የለብንም። እነዚህ ልጆች አሁን በጣም እያስተማሩ ነው። በቃ ሀይሚ ዛሬ ቁልጭ አርጋ ነገሮችን የተናገረችውና ብቻ እግዚአብሔር ይመስገን እንደዚህ ያለ አመለካከት ስላለ